ኮሌስትሮል አብዛኛው የሚሰራው ወደ 70% ሰውነታችን ውስጥ ነው። ከምግብ የምናገኘው ወደ 30% አካባቢ ነው። ከምግብ የምናገኘውን ስንቀንሰው ሰውነታችን የሚያመርተውን ከ70% በላይ ይጨምረዋል። ከበዛ የተመገብነው ምናልባት ከ30% በላይ ከሆነ የተመገብነው ይቀንሳል ምርቱን እንጂ። ለዚህ ነው እኔ ስለ ኮሌስትሮል አጀንዳ መሆን የለበትም። ሮንግ አጀንዳ፣ የተሳሳተ አጀንዳ ነው። They say cholesterol is a fat that clogs the arteries. So they take the medicine to open it. Yes. This is really funny. ይሄ ነው እኔ ራሴ የተማርኩት እንደሱ ነው። እነሱ ብዬ አስተምሬ አውቃለሁ። ጮማ ቅቤ ስንበላ የደም ስራችን ላይ ይለጠፍና ይዘጋዋል ነው። እና እንደዛ አይነት ይሄ ተረት ወሬ ነው። ተረት ወሬ ነው። የለም እንደሱ ክሎግ የሚያደርግ ፋት የለም። ክሎግ የሚያደርግ የለም። ዳሜጅ የሚያደርግና ችግሩን የሚቀሰቅስ ለአቴሮስክለሮሲስ ለደም ስሮች በሽታ የሚያጋልጠን ካርቦሃይድሬት፣ የፋብሪካ ዘይት፣ ስኳር እና የተለያዩ ቶክሲንስ መርዞች ከአልኮል ሊሆን ይችላል፣ ከሲጋራ ሊሆን ይችላል፣ በአካባቢያችን ከምንተነፍሰው ከምግብ ጋር ከሚገባ መርዞች ሊሆን ይችላሉ። ይሄ ነገር የሚጀምረው የደም ስሮች በሽታ አቴሮስክለሮሲስ የሚጀምረው በልጅነት ነው። ያው ሂደቱ አዝጋሚ ስለሆነ ነው እንጂ ቶሎ ችግሩ የማይታየው በልጅነት ነው የሚጀምረው። ምክንያቱም እነኝን አሁን ያልኳቸውን ምግቦች መብላት የምንጀምረው በልጅነታችን ነው። የዚህ በሽታ ደግሞ ዋና መነሻ ምክንያቶቹ እነኚህ ናቸው። አሁን ሆል ግሬን ተብሎ በየሱፐር ማርኬቱ የሚሸጠው እንትን ዳቦ ሁሉንም ማመን አስቸጋሪ ነው። ምክንያቱም አሁን ለምሳሌ የፋብሪካ ዘይቶችን ቬጂቴብል ኦይል ነው የሚሏቸው። ቬጂቴብል ጤናማ ነው፣ ለጤና ጥሩ ነው ተብሎ ስለተነገረ ጤናማ ለማስመሰል፣ ሆል ግሬን ደግሞ ይሄ ከእርሻ እንደወጣ ያልተበከለውን አሰሩ ያልወጣለትን እንዳለ ተፈጥሮ ያልተቀየረውን ምግብ መብላት ሆል ግሬን የሚባለው እሱ ነው። ግን ፋብሪካ ውስጥ ኦልሬዲ ገብቶ የወጣ ነገር ሆል ግሬን ነው ብሎ መተማመን ትንሽ ይከብዳል። እኔ ዳቦ ለአእምሮት የተወሰነ ትንሽ መብላት ችግር የለውም። ግን ችግሩ ምንድን ነው? ዳቦ እንበላለን፣ ሌላ ነገር እንበላለን፣ ብዙ ካርቦሃይድሬት ነው የምንበላው በቀን ውስጥ። እንግዲህ ካርቦሃይድሬት፣ ግሉኮስ ለምንድን ነው ችግር የሆነው የሚለው ራሱ ትልቅ ጥያቄ መመለስ ያለበት ነው። ይህንም ሁሉም ሰው ማወቅ ያለበት ነው። ብዙዎቻችን የማናውቀው እኔ ራሴ በቅርብ ያወቅኩት ነገር ነው። ምክንያቱም ቀድም ያልኳችሁ ነገር አለ። የሰው ልጅ አብዛኛው ዘመኑን የተመገበው ምግብ ካርቦሃይድሬት አይደለም። ማለት ካርቦሃይድሬት ከስራ ስሮች፣ ከቅጠላቅጠል፣ ከፍራፍሬ አግኝቷል። ትንሽ ግን ወቅታዊ ነው የነበረው እንጂ እንደዚህ እንደ ዘመናችን 24 ሰዓት አይደለም። እንደ ዘመናችን ፋብሪካ ገብቶ የወጣ የተበላሸ የተበከለ የተቀለመ ብዙ ነገር ይገባበት አይደለም። ስለዚህ የተለያየ ነው እና ኦኬ፣ ስለ ካርቦሃይድሬት ለምንድን ነው ችግር የሆነው? አሁን ቀደም እንዳልኩት ልመለስ። ለረጅም ዘመናት የተመገብነው ምግብ ካርቦሃይድሬት አይደለም። ስለዚህ ሰውነታችን ለካርቦሃይድሬት የተዘጋጀ አይደለም፣ አልተዘጋጀም። በእርግጥ አሁን ብዙ ሐኪሞች ብዙ ሰው የሚሉት ዋናው የኃይል ምንጫችን ኢነርጂ ፊውላችን ግሉኮስ ነው። የስ ግሉኮስ ነው ወደ ኢነርጂ የሚቀየረው። ግን ብዙ ኢነርጂ ግን የሚቀየረው ጾም፣ ፋትና ቅቤ፣ የእንስሳት ተዋጽኦ ናቸው። ለምሳሌ 1 ግራም ፋት ላይ ወደ 9 ካሎሪ እናገኛለን። ከ1 ግራም ግሉኮስ ላይ
4 ግራም ነው የምናገኘው። ከእጥፍ በላይ ይበልጠዋል። ግን ምንድን ነው በደንብ አላውቀውም እሱን ለምን ተመራጭ እንደሆነ ለኢነርጂ ማለት ብቸኛ አይደለም። ምክንያቱም ኬቶን የሚባልም ሌላ የኤነርጂ ሶርስ አለ። ጮማ በምንጠቀምበት ጊዜ፣ በምንጾም ጊዜ፣ ሌላ መመገብ አቁመን ከስባችን መጠቀም ስንጀምር ጮማው ወደ ኬቶን ተቀይሮ እሱ ነው ኤነርጂ የሚሆነው። ስለዚህ የሰው ልጅ ሃይብሪድ ነው። እንደ መኪኖች፣ አንዳንድ የድሮ መኪኖች ወይ ናፍጣ ወይ ቤንዚል ብቻ እንደሆኑት አይደለንም። እኛ ናፍጣም ቤንዚልም መጠቀም እንችላለን፣ ኦልተርኔት እያደረግን እያቀያየርን። ስለዚህ ምንድነው ዋና ፖይንቴ፣ በደማችን ውስጥ በአንድ ጊዜ መገኘት ያለበት የግሉኮስ መጠን 5 ግራም ነው፣ 1 ሻይ ማንኪያ። ከዛ በላይ ሲሆን ነው ዲያቤቲስ አለባችሁ የምንባለው። ስኳር በሽታ አለብህ የሚባል ሰው በደም ውስጥ እየተዘዋወረ ያለ የግሉኮስ መጠን ከአንድ ሻይ ማንኪያ በላይ ወይም ከ5 ግራም በላይ ሲሆን ነው። ከዛ በላይ ከሆነ መርዝ ነው፣ የስኳር በሽታ ነው። የስኳር በሽታ ከባድ በሽታ ነው፣ መጥፎ በሽታ ነው፣ መርዝ ነው። አይን ያጠፋል፣ ኩላሊት ያበላሻል፣ እግር ያስቆርጣል፣ ብዙ ነገር ነው የሚያደርገው። ነርቭ ያበላሻል። ብዙ ነው ችግሩ የስኳር በሽታ። ስለዚህ ስኳር ከፍተኛ ግሉኮስ ከፍተኛ ቁጥጥር የሚደረግበት ምግብ ነው። ለዚህ ነው ኢንሱሊን የሚባል ሆርሞን ሰምታችሁ ከሆነ ካርቦሃይድሬት በተመገብን ቁጥር ኢንሱሊን ይመነጫል፣ ኢንሱሊን ይረጫል ከቆሽት ውስጥ። የኢንሱሊን ስራ ምንድን ነው? በደም ውስጥ ከፍ ያለውን ግሉኮስ ቶሎ ማስወገድ ነው። ቶሎ ሴሎችን ባካችሁ ተቀበሉ፣ ባካችሁ ተጠቀሙበት እያለ ማስገባት ነው። የግሉኮስ ቁልፍ በኢንሱሊን እጅ ነው ያለው እንደማለት ይቻላል። ይሄ የኢንሱሊን ስራ የቆሽት ስራ በጣም ከባድ ነው። እንደዚህ ጥብቅ የሆነ ቁጥጥር ስለሚደረግበት ግሉኮስ ከፍ ባለ ቁጥር ኢንሱሊንም ከፍ እያለ ከዛ እያጠፋው አሁንም ግሉኮስ እኛ ሳናቆረጥ ስለምንበላ አሁንም እየበዛ ኢንሱሊን ሲያስወግደው ይሄ ትንቅንቅ ሆሚዮስታሲስ ነው የሚባለው። ሆሚዮስታሲስ ኖርማሉን ሰውነታችን ለማቆየት የሚደረግ ስርዓት ነው ሆሚዮስታሲስ። ስኳር በሽታ ማለት የዚህ ሆሚዮስታሲስ የዚህ ጥረት መክሸፍ ነው። ይሄ ወደዚህ ክሽፈት ወደዚህ ውድቀት ለመድረስ ከ10 እስከ 20 ዓመት ሊፈጅ ይችላል። ስለዚህ ስኳር በሽታ አለባችሁ ተብለው የሚነገረን በሽታው ከያዘን ከ10 ወይ ከ20 ዓመት በኋላ ነው። ለምንድን ነው? ምክንያቱ እኛ ሐኪሞች ጋማውን ለመያዝ የምንጥረው ግሉኮስን ነው። ትኩረታችን ግሉኮስ ፍለጋ ነው። ግሉኮስ ደግሞ ሰውነታችን ውስጥ ግሉኮስን የሚተናነቅ ሁሌ የሚያስተካክል አለ። ስለዚህ እኛ ጋር ሰው ሲመጣ ኦልሬዲ ተስተካክሏል፣ አናገኘውም። ይሄ የማስተካከል ሂደት ሆሚዮስታሲስ ባላንስ የሚያስጠብቀው ስርዓት ሲወድቅ ሲሸነፍ ቆሽትም በቂ ኢንሱሊን ማምረት ሲያቅታት ያኔ ነው ግሉኮስ ተሰቅሎ በተመረመረን ቁጥር ዛሬም ነገም ብንመረመር ከፍ ብሎ ይገኛል። ስኳር በሽታ አለብህ፣ መድኃኒት ዝቅ ለማድረግ መድኃኒት ውሰድ። ለምን ከፍ አለ? ምንድነው ከፍ ያደረገው ተብሎ አይጠይቅም። ከፍ ብሏል፣ ስለዚህ ዝቅ ማለት አለበት ብቻ ነው። ክሎሮሲስ የሚፈጥሩ ነገሮችን ዘርዝር ያለው እዛ ውስጥ ቅቤ የለበትም። ዝርዝሩ ውስጥ ቅቤ የለም፣ ጮማ የለም። እንቁላል ቢጫው ክፍል መጥፎ ነው፣ መጥፎ ኮሌስትሮል ያመጣል ይባላል። ይህስ እንዴት ነው? ቅድም ብያለሁ እኮ እንቁላል አትብሉ፣ ከበላችሁም ነጩ ብቻ። ይሄ የጅል ምክር ነው። እኔ እንደዛ ነው የምወስደው። እንቁላል ምርጥ ምግብ ነው። ምርጥነቱ ደግሞ ያለው ቢጫ ውስጥ ነው፣ አስኳሉ ጋር ነው። እና እንቁላል የሚጣል ነገር የለውም። እንኳን አስኳሉ ቅርፊቱም
እኔ ቅርፍትም ብላለሁ አንዳንድ ጊዜ እና እንቁላል ይሄ እኮ የኮሌስትሮል መጥፎ ኮሌስትሮል ጥሩ ኮሌስትሮል የሚባል ነገር የለም ብያለሁ ባለፈው። እኔ እንደዚህ አይነት ወሬ ማውራትም አልወድም። መጥፎ ኮሌስትሮል የሚባል የለም። ዝም ብሎ እኮ ነው የተሳሳተ እውቀት ነው፣ ባልተጣራ እውቀት፣ ኋላ ቀር እውቀት ነው፣ ዶግማ የሆነ እውቀት ነው። ሰውነታችን ውስጥ ስኳር ከምን እንደሚሰራው ነው ያ ጥሩ ከጮማ ከቅቤ ግሉኮስ ይሰራል፣ ከስጋም ይሰራል። ለዚህ ነው ቅድም ምናልባት ያልጨረስኩላችሁ ያልነገርኩት። አሁን ስትማሩ ባዮሎጂ ተምራችሁ ከሆነ ኢሴንሻል አሚኖ አሲድ የሚባል ሰምታችኋል። ኢሴንሻል ፋቲ አሲድ የሚባል ሰምታችኋል። ኢሴንሻል ካርቦሃይድሬት የሚባል አልሰማችሁም? የለም። ምን ማለት ነው? ኢሴንሻል ማለት የግድ ያስፈልገናል፣ ከውጭ የግድ መውሰድ ያለብን ነገር ነው ማለት ነው ኢሴንሻል ሲባል። ኢሴንሻል ካርቦሃይድሬት የለም ማለት ደግሞ ካርቦሃይድሬትን የግድ መመገብ የግድ አያስፈልገንም። ለምንድን ነው? ውስጣችን ስለሚሰራ ነው። ግሉኮስ ውስጣችን ይሰራል። አስፈላጊ ግሉኮስ ይሰራል። እኛ በላንም አልበላንም ግሉኮስ ይሰራል። እኛ ግን ሰውነታችን መስራቱን አያቆምም። እኛ በላይ በላው ደግሞ እና እንጨምረዋለን። በየቀኑ ራሳችንን እየመረዝን ነው የምንኖረው። መርዝ ገዳይ ነው፣ ግን መርዞች የተለያዩ ናቸው። ፖተንት የሆኑ በጣም በጥቂት መጠን በቅጽበት የሚገሉ አሉ። ግን ደግሞ ጥቂት ጉዳት እያደረሱ ረዥም ጊዜ የሚቆዩ እና ጉዳታቸው ሳይታወቅ ለብዙ ጊዜ የሚቆዩ አሉ። ስኳር አንዱ ነው። ግሉኮስ አንዱ ነው።